በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ መምህራችን መምህር የኔታ መንግስቱ፣ የተከበራችሁ ወንድሞች ዲያቆናት፣ ወንድሞችና እህቶች በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ዋላችሁ? ድምፅ አይሰማም። አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አስቀድሞ ለምስጋና ስሙን ለመቀደስ ክብሩን ለመውረስ የፈጠረን እግዚአብሔር ስሙ የተመሰገነ ይሁንልን። ዛሬም በቅዱስ ቦታው ሰብስቦ በጥበብና በሞገስ እያሳደገን ያለ የሁላችን አባት እግዚአብሔር በድጋሚ ስሙ የተመሰገነ ይሁንልን። ምስጋናዋ ከአንደበታችን ጣዕመ ፍቅሯ ከልቡናችን እንዲኖር አድርጋ ለሁላችን እናት እንድትሆነን ይሁንልኝ ይደረግልኝ ብላ ለሁላችን ለመዳን ምክንያት የሆነችልን እናታችን ቅድስት ድንግል ማርያም እግዚአብሔር ባከበራት መጠን ስሟ የተመሰገነ ይሁንልን። መልካም መምህራችን የኔታ መንግስቱ እንዳስተዋወቁት ምስጢረ ሥላሴ እንማማራለን። ምስጢረ ሥላሴ ምንድነው? አሁን አትጽፉም። የምናገረውን ቃል በህሊናችሁ እንድትለምዱት በአንደበታችሁ ትናገሩታላችሁ። በዚህ ስልጠና ውስጥ የምትማሯቸው ርዕሶች አሉ ዝርዝር። አንደኛው ምስጢረ ሥላሴ ማለት ምን ማለት ነው? የጋራ እንለዋለን። ምስጢረ ሥላሴ ማለት ምን ማለት ነው? ምስጢረ ሥላሴ ማለት ምን ማለት እንደሆነ እናያለን ማለት ነው። አንደኛው ይሄ ነው። ሁለተኛው ምስጢረ ሥላሴ ለምን እንማራለን ይላል። የጋራ እንለዋለን። ምስጢረ ሥላሴ በሉ። ለምን እንማራለን? ከዚህ ያላችሁ ህፃናት ድምጻችሁ እየተሰማኝ አይደለም። ቅርብ ላይ ያላችሁ ኋላ ትጽፋላችሁ፣ አጽፋለሁ። አሁን ቃሉን እንልመደው። ምስጢረ ሥላሴ በሉ። ለምን እንማራለን? ምስጢረ ሥላሴ ለምን እንደምንማር ዝርዝር እናያለን ማለት ነው። ሌላኛው ምስጢር መባል ለምን አስፈለገ ይላል። አሁን የጋራ እንበለው። ምስጢር መባል ለምን አስፈለገ? ምስጢር መባል በሉ የጋራ ለምን አስፈለገ? ድምፁ ይሰማል አይደል? የእናንተ ድምፅ ግን ለኔ አይሰማም። እቀጥላለሁ። ሥላሴ በመጻሕፍት በሉ። ሥላሴ በመጻሕፍት። አሁንም እንድገመው። ሥላሴ በመጻሕፍት። አካላተ ሥላሴ። አካላተ ሥላሴ። አካላተ ሥላሴ። የሥላሴ አካል መገለጫዎች። የሥላሴ አካል መገለጫዎች። የሥላሴ አካል መገለጫዎች ይዛቸዋል። በዚያው እየሸመደዳችሁ እሺ። መናገር ብቻ አይደለም። ሦስቱ አካላት በአንድ አምላክነት እንዴት ይገለጣሉ? ሦስቱ አካላት በአንድ አምላክነት እንዴት? መልካም። ህልውና አካላት ያላችሁ አይደለም። ህልውና አካላት። ህልውና አካላት። ህልውና አካላት። እሺ። ሌላኛው ባህሪ ይበሉ። ባህሪ። መልካም። አዳዲስ ቃላቶችን ነው እያስለመድኳችሁ ያለ። መለኮት
ግብረ ፈቃድ ግብረ ፈቃድ። መልካም። እነዚህ ምኖች ናቸው? በዚህ ውስጥ የምናያቸው ዋና ዋና ነጥቦች ናቸው ማለት ነው። የመጀመሪያው ምንድን ነበር ያልኳችሁ? በጣም የሚገርም ነው። እንግዲህ ጥያቄ እያንዳንዳችሁ ብጠይቃችሁ ብዙዎቻችሁ ልትመልሱት እንደምትችሉ ተስፋ አደርጋለሁ። ጊዜም ስለማይኖረን ጥያቄውን እያነሳው መልሱን እናንተ ለህሊናችሁ እየነገራችሁት የጋራ እየተነጋገር እናልፋለን ማለት ነው። ምስጢረ ሥላሴ ማለት ምን ማለት ነው የሚለውን ለመመለስ የምስጢራት ሁሉ ባለቤት እግዚአብሔር የገለጠው ምስጢር ማለት ነው። የምስጢራት ሁሉ ባለቤት እግዚአብሔር የገለጠው ምስጢር ምን ይባላል? ምስጢረ ሥላሴ ይባላል ማለት ነው። ምን ማለት ነው? ይህ ሐሳብ ልብ በሉ። እግዚአብሔር የገለጠው ሁሉ ምን ይባላል? ምስጢረ ሥላሴ ይባላል። እግዚአብሔር የገለጠው የመጀመሪያው የእርሱን ሀልዎት ነው። እግዚአብሔር የራሱን አኗኗር ለማን ገልጧል? ለፍጥረቱ ገልጧል። ስለዚህ እግዚአብሔር የእርሱን አኗኗር ለፍጥረቱ የገለጠው መገለጥ ምስጢረ ሥላሴ ይባላል ማለት ነው። እግዚአብሔር የራሱን ቃል ለማን ገልጧል? ለፍጥረት ገልጧል ማለት ነው። ስለዚህ ቃል እግዚአብሔር ምስጢረ ሥላሴ ይባላል ማለት ነው። ሶስተኛው እግዚአብሔር የሰራውን ስራ አሁንም ለፍጥረት ገልጧል ማለት ነው። ግብረ እግዚአብሔር ምስጢረ ሥላሴ ይባላል። ለመልሰው ምስጢረ ሥላሴ ማለት እግዚአብሔር የሚገልጠው ነገር ማለት ነው። እግዚአብሔር የሚገልጠው ነገር ምስጢር ይባላል፣ ምስጢረ ሥላሴ ይባላል። ከዚሁም ውስጥ እግዚአብሔር መጀመሪያ የገለጠው ነገር ምንድነው ከተባለ የእርሱ አኗኗር ነው ማለት ነው። እግዚአብሔር አኗኗሩ ምስጢር ይባላል ማለት ነው። ምስጢረ ሥላሴ ይባላል። አኗኗሩ እንዴት እንደሚኖር ማለት ነው። በየት ይኖራል? እንዴት ይኖራል? ከማን ጋር ይኖራል? በምን አኳኋን ይኖራል? የሚሉትን ዝርዝሮች ይዟል። ሌላኛው ምንድነው ያላችሁ? እግዚአብሔር የሚናገረው የተናገረው ቃል በራሱ ምስጢር ነው ማለት ነው። ሶስተኛው እግዚአብሔር የሰራው ስራ ምስጢር ይባላል። ስለዚህ ምስጢረ ሥላሴ ማለት ባጭሩ በትርጉም ስንመለከተው እግዚአብሔር ለፍጥራኑ የሚገልጠው ነገር ምስጢር መባሉን እንረዳለን። ከነዚያም ውስጥ ራሱ አካሉ፣ አኗኗሩ፣ ሌላኛው ትምህርቱ፣ ቃሉ እና ምኑ ስራው ምስጢረ ሥላሴ ይባላል ማለት ነው። ግልጽ ነው። ምስጢረ ሥላሴ ባጭሩ በዚህ ይገለጣል። ይሁን እንጂ ምስጢረ ሥላሴ ለምን እንማራለን ነው። ምስጢረ ሥላሴ ሳንማር የኖርንበት ጊዜ አለ የለም? አዎ፣ የራሳችን ስም እንኳን ሳናውቅ የኖርንበት ጊዜ የለም? አዎ። አንድ ሕፃን በተወለደ ጊዜ ስሙን ያውቃል? ሴትና ወንድ መሆኑን ያውቃል? አያውቅም። ሳያውቅ የኖርበት ጊዜ አለ። ሴትና ወንድ፣ ሴት ለመባል ወንድ ለመባል የሴትና የወንድ መለያ ምንድነው የሚለውን በኋላ ከሰዎቹ ከቤተሰቦቹ ከእናት ከአባቱ ነው የሚያውቀው ማለት ነው። ስለዚህ ሰው ሳያውቅ የሚኖርበት ጊዜ አለ። ያላወቀውን ነገር ከማን ይማራል? ከሚያውቁ ሰዎች ይማራል። እንደሆነው ሁሉ እኛ አይደለም የፈጠረን እግዚአብሔርን የወለደንን እናትና አባቶቻችን ሳናውቅ የኖርንበት ጊዜ ነበር አይደል እንዴ? ግን እናትና አባቶቻችን ሳያስገኙን የተገኘን ደግሞ አይደለም። ምንም እንኳን አባትና እናታችንን አባት ማን ማለት ነው፣ አባት ማን ነው የሚለውን አንድ ሕፃን ባያውቅም አባቱ ግን ያልተንከባከበበት ጊዜ የለም። እናቱም ልጅን ያልተንከባከበችበት ጊዜ የለም። እንዴት እንደተንከባከበችው በኋላ ተመልሶ ያውቃል። ከምን ከሆነ በኋላ ከተንከባከበችው በኋላ እኮ ነው። ስለዚህ እግዚአብሔርም አስቀድሞ እኛን ለምን ፈጠረን? ለምን ፈጠረን? እግዚአብሔር እኛን ለምን የፈጠረን? በጋራ መልሱ። እሺ፣ ስሙን ለመቀደስ ክብሩን ስሙን እንድንቀድስ ክብሩን እንድንወርስ ነው። ስለዚህ ምስጢረ ሥላሴ መማር ለምን አስፈለገ ከተባለ እግዚአብሔር እኛን ከፈጠረበት አንፃር ለፈጠረበት ዓላማ እንድንበቃ ነው። በሌላ አባባል የእግዚአብሔርን የሥላሴን ስም እንድንቀድስ ክብር እንድንወርስ ምን ያስፈልገናል? ምስጢረ ሥላሴን መማር ያስፈልጋል ማለት ነው። ግልጽ ነው። አሁን ምስጢረ ሥላሴ የምንማረው
ስሙን ለመቀደስ ክብሩን ለመውረስ ማለት። በመፈጠር ብቻ የእግዚአብሔርን ስም መቀደስ ክብሩን መውረስ አይቻልም ማለት ነው አይደል እንዴ? ለምሳሌ የእግዚአብሔርን ስም ለመቀደስ ስሙን ማወቅ ይቀድማል አይደል? ስሙን ያላወቀ ሰው ምን ብሎ ያመሰግነዋል? አንድ ይሄ ነው። ሁለተኛው የእግዚአብሔርን ስም ለማመስገን የእግዚአብሔርን ምስጋና ማወቅ አለበት። ስለዚህ የስሙን ምስጋና ካላወቀ እንዴት ማመስገን ይቻለዋል? እሱ ብቻ አይደለም፣ የእግዚአብሔርን ስም ለማመስገን የሚመሰገንበትን ስርዓት ማወቅ አለበት። ስለዚህ በመፈጠር ብቻ የእግዚአብሔርን ስም መቀደስ ክብርን ማውረስ አይቻልም። እንደሚታወቀው ከፍጥረት ሁሉ ተለይተው የእግዚአብሔርን ስም እንዲቀድሱ ክብርን እንዲወርሱ የተፈጠሩ ሁለት ፍጥረታት ናቸው። አንደኛው መላእክት፣ ሁለተኛ ከመላእክት ወገን ዲያብሎስ የእግዚአብሔርን ስም ሊያመሰግን ቢፈጠርም ከማመስገን ተለይቷል፣ ክብሩን ከመውረስ ተለይቷል አይደል እንዴ? አዎ። ከሰውም ወገን ኃጥአን ንስሐ የማይገቡ ኃጥአን የእግዚአብሔርን ስም ለማመስገን ተፈጥረው ግን የእግዚአብሔርን ስም ሳያመሰግኑ ክብሩን ሳይወርሱ ይቀራሉ። እንዲህ የሚሆኑትም ብዙዎቹ በስቃይ በሲኦል ዛሬ ያሉ ማለት ነው። እኛ ደግሞ እንደነርሱ በሲኦል እንዳንጣል የእግዚአብሔርን ስም ለመቀደስ ክብሩን ለማውረስ እንደተገባቸው እንደ አብርሃም፣ እንደ ይስሐቅና እንደ ያዕቆብ የእግዚአብሔርን ክብር እንድንወርስ የእግዚአብሔርን ምስጢር መማር ይገባል ማለት ነው። ስለዚህ ከተፈጥሮ ዓለማችን አንፃር ምስጢረ ሥላሴ የምንማረው የእግዚአብሔርን ስም ለመቀደስ ክብሩን ለመውረስ ነው። ስሙን የምናመሰግነው አውቀን ነው። የስሙን ምስጋና የምናመሰግነው በምስጋናው ምስጋናውን አውቀን ነው። ክብሩን የምናወርሰውንም እንዴት እንደሚመሰገን ስርዓቱን ጠብቀን ነው ማለት ነው። ከዚህ የተነሳ ምስጢረ ሥላሴ መማር ያስፈልጋል ማለት ነው። ሌላኛው ሶስተኛው ምስጢር መባል ለምን አስፈለገ ይላል። ለምሳሌ ቤተሰብ እናንተን እንደ ምስጢር እንድትይዙት የነገሯችሁ ሐሳብ ሊኖር ይችላል። አለያም ጓደኛ ምስጢር ብሎ የነገራችሁ ሐሳብ ሊኖር ይችላል አይደል? አዎ። ግን ምስጢር የተባለው ምንድን ነው? በአንደበት የሚነገር ነው፣ በልቡና የሚመረመር ነው አይደል እንዴ? ከሌሎቹ ነገራት ልዩ የሚያደርገው ምስጢርን ምንድን ነው? አንድ ነገር የሚነገረው ወሬ የሚባል አለ፣ ቁም ነገር የሚባል አለ፣ ምስጢር የሚባል አለ። ተለይቶ ምስጢር ከወሬ ምስጢርም ለመባል የሚበቃው ምን ሲሆን ነው ስንል እንደው ከምስጢረ ሥላሴ ቀደም ብለን በሌላው ብንመለከተው አንደኛው ያ ምስጢር ለሚገባው ሰው ብቻ የሚገለጥ ስለሆነ ነው። ለሚገባው ከሆኑ ሰዎች ከመነገር ይለያል ማለት ነው። አንደኛው ይሄ ነው። ምስጢር የሚባለው ለሚገባቸው ሰዎች ብቻ የሚገለጥ ስለሆነ ነው። ሁለተኛው ምስጢር ሆኖ እንዲጠበቅ የሚደረገው በጊዜ የተወሰነ ነው። ሶስተኛው በቦታ የተወሰነ ነው። በሶስት ጉዳዮች ናቸው። ምስጢር የሚባለው የትኛው ምስጢረ ሥላሴ ሳይሆን የትኛው ምስጢር የሚባለው አንደኛው ለሚገባቸው ሰዎች ብቻ የሚነገር ስለሆነ፣ ሁለተኛው በቦታና በጊዜ መወሰን ስላለበት ነው። ዓላማውም ደግሞ ይህ ካልሆነ ለሆኑ ሰዎች ጥፋት፣ ለሆኑ ሰዎች ደግሞ የተለየ ክብር ይሆናል ማለት ነው። ከዚህ አንፃር ነው ምስጢረ ሥላሴ ምስጢር ያልነው ለምንድን ነው ስንል ከሶስቱ በተለየ አንድ ነገር አለ። እርሱ ምንድነው ስንል እግዚአብሔር ብቻ የሚገልጠው ስለሆነ ነው። ምናልባችሁ እግዚአብሔር ብቻ የሚገልጠው ነው። ለምሳሌ ምስጢረ ሰብ የምንለው የሰው ምስጢር፣ የቤተሰብ ምስጢር አይደል? የጓደኛ ምስጢር አለ የለም? ስለዚህ ምንድን ነበር ያልኳችሁ? ምስጢረ ሰብን ተርጉመናል አይደል እንዴ? የሰው ምስጢር የሚባለው በሶስት ጉዳዮች ናቸው። አንደኛው የሚገባው ሰው ስለሆነ ተለይቶ ነው፣ ለሚገባው ሰው መነገር ስላለበት። ሌላኛው ለሚገባው ሰው በራሱ በጊዜ መወሰን መቻል አለበት ያን ምስጢር። ሶስተኛው በቦታ መወሰን መቻል አለበት። ምስጢረ ሰብ የሰው ምስጢር ከዚህ አይወጣም። የሥላሴ ምስጢር ግን ከዚህ በተለየ ሌላ ትርጉምና ይዘት አለው። ምንድነው ካላችሁኝ እግዚአብሔር ብቻ የሚገልጠው ነው። እግዚአብሔር ብቻ የሚገልጠው ነው። ለምሳሌ እኛ ወደዚህ ዓለም የመጣነው በእኛ ፈቃድ ነው በእግዚአብሔር ፈቃድ? በእግዚአብሔር ፈቃድ። አሁን የምንኖረውስ በእግዚአብሔር ፈቃድ ነው። ነገ በሞት ወደ እግዚአብሔር የምንሄደውስ
ከሶስቱ ፈቃዳት የሰው ልጅ ድርሻ ሊኖረው አይችልም። ማለት በእርሱ ብቻ ፈቃድ በዚህ ዓለም መኖር ስለወደደ ብቻ መኖር የሚችል አይደለም። መሄድ ስለፈለገ በዚህ ዓለም መኖር ስላልፈለገ በሞት ወደ እግዚአብሔር መሄድ የሚችል አይደለም። ይሁዳን ታስታውሳላችሁ አይደል? ይሁዳ ከአይሁድ ጋራ በጥፋት ተባብሮ ጌታችንን መድኃኒታችን ኢየሱስ ክርስቶስን በ30 ብር አሲዞ በኋላ አይሁድ ጌታችንን መከራ ሲያደርሱበት ምን አለ? ጻድቅ ሰውን አትግደል የምትል ኦሪትን አፍርሻለሁ አለ። ከዛ በኋላም ይሁዳ በልቡናው ላይ እንዲሁ ሁከት ደረሰበት። ያንን ሁከት ለማምለጥ ከህሊና ወቀሳው ለመዳን አይ በስጋ በህሊና ወቀሳ ከምሰቃይ በስጋ መኖርን በግብር ታንቄ ይኸው ዘመኔን ጨርሼ ወደ ሲኦል ልሂድ፣ ያን ጊዜ ክርስቶስ እርሱ እንደተናገረ በሲኦል ያገኘኛል፣ ያን ጊዜም ያወጣኛል ብሎ አሰበ። ግን ሳይሆን ቀረ አይደል? ሳይሆን ቀረ። ምክንያቱም እስከ 40 ቀን ድረስ በስቃይ ኖሯል ማለት ነው። ሊሞት ስለወደደ ብቻ የሰው ልጅ መሞት አይችልም። የእግዚአብሔር ፈቃድ አለ ማለት ነው። ለመኖር ስለፈቀደም ብቻ ሰው ልጅ መኖር አይችልም። እግዚአብሔር ያኖረዋል ማለት ነው። እና ከዚህ የተነሳ ምስጢረ ሥላሴ እግዚአብሔር ብቻ የሚገልጠው ነው ማለት ነው። እግዚአብሔር ብቻ የሚገልጠው ነው። እግዚአብሔር የሚገልጠው ለምን አይነት ሰው ነው ካላችሁ፣ ለማን ነው? እግዚአብሔር ምስጢሩን የሚገልጥ ለማን ነው? እግዚአብሔር ምስጢሩን የሚገልጠው ጻድቅ ለሆነ ቅዱስ ለሆነ አይደል? አዎ፣ በተፈጥሮ ዓለማት ጸንተው ለሚኖሩ። ዛሬም እናንተ ከዚህ ቦታ ላይ ስለተገኛችሁ ቅዱስ ዓላማ ስለያዛችሁ ከቅዱስ ቦታ ስለተገኛችሁ እግዚአብሔር ለጻድቃንና ለቅዱሳን የገለጠውን ትማሩ ዘንድ ምን ሆናችኋል? ተገብቷችኋል አይደል እንዴ? መስመር ላይ ጭፈራ ቤት ምስጢረ ሥላሴን ሊያስተምር የሚመጣ ሰው አለ? ምክንያቱም ለሚገባቸው ሰዎች መናገር ስላለበት ማለት ነው። መስመር ላይና ጭፈራ ቤት ላሉ ሰዎች ምስጢረ ሥላሴ ሳይሆን የሚነገራቸው ሞትን ማሳሰብ ነው። ሞት እንዳለ ኃጢአትና ጽድቅ እንዳለ ይነገራል ማለት ነው። ሌላው ደገኛው ምስጢር ግን እግዚአብሔር ለቅዱሳኑ የገለጠው ደገኛው ምስጢር ግን ለተማሩት ጥቂት እንኳን መሻቱና መፈለጉ ላላቸው ነው ማለት ነው። በዚህ ምስጢር መባል ለምን አስፈለገ ስንል በአራት ጉዳዮች ይሆናል የምስጢረ ሥላሴ ማለት እግዚአብሔር ለሚወደው ለቅዱሳኑ የገለጠው ስለሆነ እና ደግሞ እግዚአብሔር ካልገለጠው በቀር ለሌላ ስለማይታወቅ እግዚአብሔር ካልገለጠው ሌላ አይታወቅም። እግዚአብሔር የገለጠው በራሱ እስከ ፍጹምነት ስለማይታወቅ ነው። በፍጹምነት መታወቅ አይችልም። በሶስት ጉዳዮች ምስጢር ተብሏል ማለት ነው። ምስጢረ ሥላሴ ሥላሴ በመጽሐፍ ይላል። ሥላሴ ማለት ምን ማለት ነው የሚለውን ሥላሴ በመጽሐፍ የሚለውን ከመተርጎማችን በፊት እንረዳ። ሥላሴ ማለት ሰለሰ ሶስት አደረገ ማለት ሲሆን ሥላሴ ሶስትነት ማለት ነው። ሥላሴ ማለት ስንት ማለት ነው? ሶስትነት ማለት ነው። ሥላሴ ማለት ሶስትነት ማለት ነው። ቅዱስ ሥላሴ ስንል ሶስትነቱ በተለመደው ሶስትነት እንዳይደለ ሲያስረዳ ልዩ ሶስትነት እንላለን ማለት ነው። ልዩ ሶስትነት ማለት በፍጡራን ደረጃ ሶስት የተባለ ነገር አንድ መሆን አይችልም። ምናልባችሁ ሶስት የተባለ ነገር አንድ መሆን አይችልም በፍጡራን ደረጃ። ለምሳሌ አብርሃም፣ ይስሐቅ፣ ያዕቆብ ስንት ስም አላቸው? ስንት አካል አላቸው? አዎ ሶስት አካል አላቸው። ሶስት ስም አላቸው። ሶስት ባህሪም አለ። ሶስት ጠባይ አላቸው አይደል? አንድ ጋራ ጠባይ ሊኖራቸው ይችላል? አይችልም። የሥላሴ ግን ሶስት ብለን ሶስት ባለበት ምስጢር አንድነት አይለይም ማለት ነው። አንድነት ከሶስትነት፣ ሶስትነት ከአንድነት አይለይም። ይሄን በምሳሌ ልግለጥ። እናንተ ግዙፋን ናችሁ፣ ረቂቃን ናችሁ? ምን አላችሁ? ረቂቃን። እሺ ሌላ? ግዙፋን። ሌላ? ሰው ሁሉ ግዙፍም ረቂቅም ነው። ልብ ብላችኋል? ሰው ማለት ነፍስና ስጋ ያለው አይደል?
ስለዚህ ሰው ማለት ነፍስና ስጋ ያለው ከሆነ የነፍስ የስጋ ውህደት ከሆነ በነፍስ ገንዘቡ ረቂቅ ይባላል፣ በስጋ ገንዘቡ ምን ይባላል? ግዙፍ ይባላል አይደል እንዴ? ስለዚህ ሰው ምንድነው? ረቂቅ ነው ግዙፍ ነው ካልነው ምን መሆን ነው? ረቂቅም ግዙፍም። ረቂቅነቱ በምን? በነፍስ። ግዙፍነቱ በምን? በስጋ ማለት ነው። ሥላሴም በተመሳሳይ ሶስትነት ከአንድነት ይነገርላቸዋል። ሶስትነት ከአንድነት፣ አንድነት ከሶስትነት ሳይነጠሉ ወይም ደግሞ ሳንለይ እናመሰግናቸዋለን፣ እናከብራቸዋለን፣ እናመልካቸዋለን አይደል እንዴ? ሶስትነት በምን ሥላሴ ሶስትነታቸው በምን አይሰማም? ምን አላችሁ? በስም ነው ያላችሁ? እሺ በስም በምን አንድነት። እስኪ ሥላሴ ሶስትነታቸው በስም በአካል በግብር ሌላ አለ? እሺ አንድ ጊዜ ጋር እንበለው። ሥላሴ በስም በግብር በአካል ሶስት ናቸው። መልሱልኝ በጋራ ለየብቻ ነው። ቆይ ሥላሴ በስም በግብር በአካል ሶስት ናቸው። መልሱት። በግብር በአካል ድገሙት። አሁንም ሥላሴ በስም በግብር በአካል ሶስት ናቸው። እሺ ሌላ ሥላሴ በስንት አላችሁ? በስም በግብር በአካል ሶስት ናቸው። ሥላሴ ብላ ሥላሴ በምን ስንት ናቸው? ሥላሴ ሶስትነታቸው በምን ነው? በስም በአካል ሌላ በስም በአካል ሌላስ? ምን አልከኝ? አልሰማህም። አይታል በትክክል መስማት አለብህ። እንዳልሰማ አይቻለሁ። እሺ ቁጭ በል። ሥላሴ በስም በግብር በአካል ሶስት ናቸው። አስነሽ አትሰም ተነሽ። እሺ ሥላሴ በስም በግብር ለሷ ብቻ ነው ሥላሴ ላይ በስም በግብር በአካል ሶስት ናቸው። ቁጭ በይ። እሺ ሥላሴ በስንት ሶስት ናቸው አላችሁ? በስም በግብር በአካል። እሺ ሥላሴ በሉ በጋራ በባህርይ በህልውና በፈቃድ በስልጣን አንድ ናቸው። ሥላሴ በባህርይ በህልውና በፈቃድ በስልጣን አንድ ናቸው። እደግማለሁ። ሥላሴ በባህርይ በህልውና በፈቃድ በስልጣን አንድ ናቸው። በሉልኝ። እሺ መልካም። ይህን የመሰለውን ሁሉ ነው። ሥላሴ በባህርይ በህልውና በፈቃድ በስልጣን ስንት ናቸው? አንድ ናቸው። አንድ ናቸው። ይሄንን በቃል በደንብ ማጥናት ይጠይቃል። እሺ ሥላሴ እስቲ ቅድም መልስልኝ። ሥላሴ ሶስትነታቸው ሶስት ናቸው። መልካም ተነስከን። ሥላሴ እሺ አሁን የተባለውን መልስልኝ እስቲ። ሥላሴ በስም ይገርማል። እሺ በስም በግብር ሌላስ? ሶስተኛው ቀረ። በአካል ቁጭ በል በደንብ ያዝ። እሺ ተከታተል። ሥላሴ በስም በግብር በአካል ሶስት ናቸው። ሥላሴ በባህርይ በህልውና በፈቃድ በአገዛዝ በስልጣን
አንድ ናቸው። መልካም። አሁን ሁለቱንም የሚልኝ ሕፃን እፈልጋለሁ። በጣም ሕፃናት እስኪ እጃቸውን አውጡ። ከሕፃናት በጣም ሕፃናት ነይ ነይ እዚች። አዎ ላኪያት። እሺ ይሁን በቃ እዚያው ነው። አሁን የሥላሴን አንድነትና ሦስትነት ምን ብለናል? አይተናል አይደል? ሥላሴ በመጻሕፍት እንላለን። ሥላሴ ስንል ባጭሩ አብ፣ ወልድ፣ መንፈስ ቅዱስ ማለታችን ነው። ምን ማለታችን ነው? ምክንያቱም የሥላሴ ስማቸው የአካል ስማቸው ምን ስለሆነ ስማቸው አብ፣ ወልድ፣ መንፈስ ቅዱስ ነው አይደል? የሥላሴ ስማቸው ማን ማን ነው? አንድ ጊዜ እንበለው። የሥላሴ ስማቸው አብ፣ ወልድ፣ መንፈስ ቅዱስ በመባል ይታወቃል። የሥላሴ ስማቸው አብ፣ ወልድ፣ መንፈስ ቅዱስ በመባል ይታወቃል። የሥላሴ ስማቸው ማን ማን ነው? አዎ ሥላሴ በአካል ስንት ናቸው ብለናል? ሥላሴ በአካል 3 ናቸው አይደል? ስለዚህ የአብ በሉ ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። የአብ ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። የአብ በዚህ አይሰማም ድምፅ። የአብ በሉ በዚህ ብቻ ፍጹም አካል፣ ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። በዚህ በሉ የአብ ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። የወልድም ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። የወልድም ድምፅ አይሰማም በዚህ የወልድም ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። ድገሙት። የወልድም ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። የመንፈስ ቅዱስም በሉ ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። የመንፈስ ቅዱስም ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። የመንፈስ ቅዱስም በዚህ ላሉት ብቻ የመንፈስ ቅዱስም ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። መልካም። ሥላሴ በግብር ስንት ናቸው ብለን ነበር? መልካም። የአብ ግብሩ በጋራ መውለድ ማስረጽ ነው። የአብ ግብሩ መውለድ ማስረጽ ነው። የአብ ግብሩ መውለድ ማስረጽ ነው። የወልድም ግብሩ መወለድ ነው። የመንፈስ ቅዱስም ግብሩ መስረጽ ነው። እንመልሰው። የአብ ግብሩ መውለድ ማስረጽ ነው። የወልድ ግብሩ መወለድ ነው። የመንፈስ ቅዱስም ግብሩ መስረጽ ነው። አሁን ለየብቻ የአብ ግብሩ መውለድ ማስረጽ ነው። እሺ በሉት እስቲ። የወልድ ግብሩ መወለድ ነው። የመንፈስ ቅዱስ ግብሩ መስረጽ ነው። መልሳችሁ ጀምራችሁ በሉልኝ። አንድነት ቆዩ። የአብ ግብሩ መውለድ ማስረጽ ነው። የወልድ ግብሩ መወለድ ነው። የመንፈስ ቅዱስ ግብሩ መስረጽ ነው። በሉልኝ እስኪ። አይሰማም። እሺ
እሺ ድምፅ አይሰማም። በዚህ በእውነት ቁጥራችሁ ብዙ ናቸው። እንደገና በሉ። የአብ ግብሩ መውለድ ማስረጽ ነው። የወልድ ግብሩ መወለድ ነው። የመንፈስ ቅዱስ ግብሩ መስረጽ ነው። ስለዚህ የሥላሴ የስም የግብር የአካል ሶስትነት ባጭሩ ይሄን ይመስላል ማለት ነው። ግልጽ ነው። ሥላሴ ስማቸው ምን ምን ነው? ማን ይባላል? አብ እንደገና እሺ ቆዩ አንድነት ነው። እስቲ እንደገና ስማቸው አብ ወልድ መንፈስ ቅዱስ ይባላል። እሺ የአብ ግብሩ የአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። የወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። የመንፈስ ቅዱስ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። መልካም። የአብ ግብሩ ምንድን ያልነው? የአብ ግብሩ መውለድ የአብ ግብሩ መውለድ ማስረጽ ነው። ስለዚህ ሥላሴ በስም በግብር በአካል ሶስት የተባለው ባጭሩ መግቢያ ይሄን ይሆናል። የሥላሴ አንድነትና ሶስትነት በመጻሕፍት እንዴት እንረዳዋለን ነው። መጻሕፍት የተጻፉት የመጀመሪያው መጽሐፍ ምን ይባላል? በቤተክርስቲያናችን የመጀመሪያው መጽሐፍ ማን ተብሎ ይታወቃል? የሚነግረኝ የመጀመሪያው መጽሐፍ። እሺ የመጀመሪያው መጽሐፍ በመጽሐፍ የሚታወቀው ቀድሞ የተጻፈው መጽሐፍ ቅዱስ። ሌላ ከመጽሐፍ ቅዱስ መጽሐፍ ቅዱስ በጣም ብዙ መጽሐፍ ነው አይደል ያለው? እሺ እጅ ሰጣለሁ። መጽሐፈ ሄኖክ እግዚአብሔር ይስጥልን። የመጀመሪያው መጽሐፍ ማን ይባላል? መጽሐፈ ሄኖክ ይባላል ማለት ነው። መጽሐፈ ሄኖክ። ከዛ በኋላ የተጻፈው መጽሐፍ ምን ተብሎ ይታወቃል? የሙሴ መጽሐፍ አይደል? ኦሪት ዘፍጥረት በምስኪ ኦሪት ዘፍጥረት ኦሪት ዘፍጥረት ኦሪት ዘጸአት ኦሪት ዘጸአት ኦሪት ዘሌዋውያን ኦሪት ዘሌዋውያን ኦሪት ዘኍልቍ ኦሪት ዘዳግም እንደገና መልሰዋለሁ። ኦሪት ዘፍጥረት ኦሪት ዘፍጥረት ኦሪት ዘጸአት ኦሪት ዘጸአት ኦሪት ዘሌዋውያን ኦሪት ዘኍልቍ ኦሪት ዘዳግም። እዚህ ሁሉ የሙሴ መጻሕፍት ተብለው ይታወቃሉ። ነብዩ ሙሴ የጻፋቸው መጻሕፍት ናቸው። መጻሕፍት በመጻሕፍት ማለታችን የመጀመሪያው በሙሴ መጽሐፍ በዘፍጥረት ማለታችን ነው። የመጀመሪያው የሙሴ መጽሐፍ ዘፍጥረት በመጀመሪያው ምዕራፍ እግዚአብሔር ሰውን በመፍጠር አንድነት ሶስትነቱን እንደገለጠ እንረዳለን። ይህም ለምትጽፉ ወንድሞችና እህቶች ሰውን በምሳሌያችን ባሪያችን እንፍጠር ብሎ የተናገረው በዘፍጥረት ምዕራፍ 1 ከቁጥር 26 ላይ የሚገኘው ኃይለ ቃል የሥላሴ አንድነትና ሶስትነት ያስረዳል ማለት ነው። በሌሎችም ደግሞ መዝሙረ ዳዊት ተብሎ በሚታወቀው ለጸሎት፣ ለትምህርት፣ ለተግሳጽ የሚያገለግል የጥበብ መጽሐፍ መዝሙረ ዳዊት የሚባለው እናንተም የምትማሩት እርሱም እንዲሁ መዝሙር 117 ቁጥር 16 ላይ እንዲሁ የሥላሴ አንድነትና ሶስትነት ይናገራል። ይሄ በብሉይ ኪዳን መጻሕፍት ጥቆማ ከመስጠት አንጻር ነው። በአዲስ ኪዳን መጻሕፍት በማቴዎስ ወንጌል ማቴዎስ በልስት ማቴዎስ ማቴዎስ ማለት ቁጥሩ ከመላእክት ነው ከሰው ወገን? ከነቢያት ወይስ ከሐዋርያት? ማቴዎስ ማለት ከሐዋርያት አንዱ ሲሆን ወንጌልን ከጻፉ ደቀ መዛሙርት አንዱ ነው ማለት ነው። የመጀመሪያው ነው አይደል? ስለዚህ ስለሆነ ጌታችን ያስተማረው ወንጌል የጻፈ ያስተማረ ስለሆነ እርሱ በጻፈው ማቴዎስ ምዕራፍ 28 ከቁጥር 19 ላይ እንዲህ ይላል፣ ወይን ዘታጠምቅዎሙ በአብ በወልድ በመንፈስ ቅዱስ ስም
እስከ ዓለም ዳርቻ ድረስ ሄዳችሁ አስተምሩ፣ አሳምናችሁም በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ይላል። አሁን በጋራ እንበል። እስከ ዓለም ዳርቻ ድረስ ሂዱና አስተምሩ። እስከ ዓለም ዳርቻ ድረስ ሂዱና አስተምሩ፣ አሳምናችሁም በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። የማቴዎስ ወንጌል ምዕራፍ ስንት ነው ያልኳችሁ? 28 ከቁጥር ስንት? 19። አያችሁ። ስለዚህ እኛ ምስጢረ ሥላሴን ከመማራችን አስቀድሞ ምስጢረ ሥላሴ በምስጢራት ውስጥ በመፈጸም መተናል ማለት ነው። ልበላችኋል። ምስጢረ ሥላሴን በማወቅ ብቻ ሳይሆን በእምነት የምንረዳው ጭምር ነው። ያውም የሚሆነው እኛ ለእውቀት ባልደረስንበት ጊዜ እንኳን ምስጢራቱን ስንፈጽም የመጣን መሆናችን ሌላኛው ምስክርነትም ነው። በሌላም ክፍል እኔና አብ መንፈስ ቅዱስ ወደ እርሱ እንመጣለን ይላል። እሺ ልድገመው። እኔና አብ መንፈስ ቅዱስም ወደ እርሱ እንመጣለን። እኔና አብ መንፈስ ቅዱስም ወደ እርሱ እንመጣለን። የዮሐንስ ወንጌል ምዕራፍ 14 ከቁጥር 23 ላይ የሚገኝ ኃይለ ቃል ነው። ስንት አልኋችሁ? የዮሐንስ ወንጌል ምዕራፍ 14 ከቁጥር 23 ላይ ነው። ወዴት ነው የሚመጡ ከተባለ ወደ እግዚአብሔር ልጆች ነው። ወደ እርሱ ብሎ የተናገረ ከእግዚአብሔር ልጆች ወደ አንዱ ነው። ይህም በስሙ ላመኑ የተጠመቁ በስሙ አምነው ስራ ለሚሰሩት ለሁሉም ሰው የሚነገር ስለሆነ የብዙዎች የሆነውን በአንድ አንቀጽ ተናግሮታል። ይህን የመሰለ በቅዱሳት መጻሕፍት ምስክርነት እናውቃለን፣ እንረዳለን። ይሄ ብሉይ ሐዲስ ነው። ከሊቃውንት ብሉይ ሐዲስ የሚለው የብሉይ መጻሕፍትን ተብሎ የሚታወቁት መድኃኔዓለም ክርስቶስ ሰው ከመሆኑ አስቀድሞ የነበሩ መጻሕፍት የክርስቶስን ሰው መሆን የመሰክሩ የነበሩ መጻሕፍት አሉ። የብሉይ ኪዳን መጽሐፍ ማለት ነው ናቸው። የክርስቶስን ሰው መሆን የሚናገሩ አበው የጻፏቸው መጻሕፍት ማለት ነው። ስለዚህ ክርስቶስ ሰው ከመሆኑ አስቀድሞ የተጻፉት ናቸው። የአዲስ ኪዳን መጻሕፍት የምንላቸው ደግሞ በክርስቶስ በዘመነ ክርስቶስ የነበሩ ሐዋርያት የጻፏቸው መጻሕፍት ናቸው ማለት ነው። ከዛ በኋላ ዘመነ ሊቃውንት ከሐዋርያት በኋላ የተነሱ ሊቃውንት የጻፏቸው መጻሕፍተ ሊቃውንት ተብለው ይታወቃሉ። በሶስቱም መጻሕፍት በብሉይ ኪዳን መጻሕፍት፣ በአዲስ ኪዳን መጻሕፍት፣ በሊቃውንት መጻሕፍት ሁሉ የሥላሴ አንድነትና ሦስትነት በጎላ በተረዳ የታወቀ መምህራኑ ዘወትር ቁጭ ብለው የሚያስተምሩት ደቀ መዛሙርቱም የሚተረጉሙት የሚያስተረጉሙት ሲሆን ዛሬ በጥቂቱ ግን ሊን አንስተን እናልፋለን ማለት ነው። ከሊቃውንት መጻሕፍት አንዱ አባ ሕርያቆስ የተባለው ሊቅ አብ ወወልድ ወመንፈስ ቅዱስ ይመክሩ፣ አብ ወልድና መንፈስ ቅዱስ ያስተምራሉ ይላል። ምን ይላል አላችሁ? አብ ወልድ መንፈስ ቅዱስ ይመክራሉ፣ ያስተምራሉ። ይህንን የተናገረ ሊቅ ማን ነው? ቅዱስ ሕርያቆስ ይባላል። ማን አላችሁ? ቅዱስ ሕርያቆስ። ቅዱስ ሕርያቆስ ይኸውም የእመቤታችንን ምስጋና በቅዳሴ ማርያሙ ለማመስገን የተገባው ሊቅ ነው። መንፈስ ቅዱስ ገልጾለት የሥላሴን አንድነት ሦስትነት እንደ ነፋስ መቋረጥ ሳይኖርበት በልቡናው የሚወጣለት የሚወርድለት የምስጢረ ሥላሴ እንደ ፀሐይ ብርሃን የሚመላለስበት እንደ ውሃ የሚጎርፍበት የምስጢረ ሥላሴ ሊቅ ነው። ስለዚህ ከሱ ምስክርነት አብ ወልድና መንፈስ ቅዱስ ያስተምራሉ የሚለው እንረዳለን። ሌላ አካላተ ሥላሴ ነው። ቀደም እንዳልኳችሁ የኛ አካል ሰው ረቂቅ ነው ግዙፍ ነው ያልነው። ረቂቅም ግዙፍም ነው። በትክክል ሰው ረቂቅ የምንለው በነፍሱ ነው፣ ግዙፍ የምንለው በስጋው ነው አይደል እንዴ? ረቂቅ ፍጥረታትን የፈጠረ ማን ነው? ረቂቅም ግዙፋንም ፍጥረታትን የፈጠረ እግዚአብሔር ነው አይደል እንዴ? ስለዚህ ራሱ እግዚአብሔር ረቂቅ ነው፣ ያውም በባህሪው ነው። ስለዚህ በባህሪው ረቂቅ የሆነ እግዚአብሔር ረቂቅነቱን እንድንረዳለት ያደረገበት ምስጢር እኛን ረቂቅ አድርጎ መፍጠሩ ጭምር ነው።
በቅዱሳት መጻሕፍት ረቂቅነቱን ከመንገሩ በፊት እኛን ረቂቅ አድርጎ በመፍጠሩ ምኑን ነግሮናል? ራሱ እግዚአብሔር ረቂቅነቱን ገልጦልናል ማለት ነው። ረቂቅ የሚባልበት በሁለት ነገር ረቂቅ ይባላል። ፍጥረት ሁሉ ለእግዚአብሔር አይደለ ለፍጥረት። ምን አሏችሁ? ረቂቅ የሆነ ነገር በሁለት ምክንያቶች ረቂቅ የሚባለውን ስያሜ ይዛል። አንደኛው በማዕረግ ነው። ሌላኛው ግን በአካል ማነስ የተነሳ ነው። በአካል ምን ማለት? በአካል ቅንጣት ወይም ደግሞ የአካል ማነስ ተከትሎ ረቂቅ ይባላል። ሌላ ማዕረግን ተከትሎ ረቂቅ ይባላል። የመላእክት የነፍስና የሥላሴ አካላቸው ረቂቃን ተብሎ መነገሩ አካሉ በጣም ረቂቅ ከመሆኑ የተነሳ ማለት ትንሽ ከመሆኑ የተነሳ ሳይሆን ማዕረጉ ታላቅ ከመሆኑ የተነሳ ነው። ከመላእክትና ከሰው በአካል ማን ይበልጣል ብላችሁ ታስባላችሁ? መላእክት ይበልጣሉ አይደል እንዴ? ግን እናያቸውም። ለምንድን ነው? ለመታየት ትናንሽ ስለሆነ ይመስላችኋል? አይደለም። አየርን አናየውም። ለምንድን ነው? በጣም ጥቃቅን ስለሆነ ነው አይደል እንዴ? በጣም ጥቃቅን ነው አይደለም። አየር ተሸክሟቸው የሚሄድ አቧራዎችን ማየት አይቻለንም። ለዛም እኮ ነው ድንገት በአይናችን ጉድፍ ሲገባ ስሜቱ ይነግረናል፣ ይረዳናል። ምክንያቱም የሚወረወሩ ነገሮችን ሲወረወሩ አይተን እንታደጋቸዋለን። በጣም ረቂቅ የሆነ አቧራን ነፋስ ይዞት ሲመጣ ግን ስለማናየው በአይናችን ይገባል። በገባ ጊዜ ደግሞ እኛ በስሜት እንረዳዋለን። በአይናችን ቆዳችን ስሜት የተነሳ ማለት ነው። ስለዚህ ረቂቅ የሚባሉ ፍጥረታት አንደኛ ከአካላቸው ማነስ የተነሳ ረቂቅ የሚባሉ አሉ። እንደምን ያለ እንደ ባክቴሪያ አይደል? ባክቴሪያ ታውቃላችሁ? ባክቴሪያ አይታችኋል? አላያችሁም አይደል? ግን ሰምታችኋል። ባክቴሪያ በምን ላይ ሊኖር ይችላል? በውሃ ላይ ሊኖር ይችላል፣ በየብስ ላይ ሊኖር ይችላል፣ በአየርም ላይ ሊኖር ይችላል። እንዴ አይኖርም? ይኖራል። ባክቴሪያ በሁሉም ቦታ ይኖራል አይደል? እንደ ሳይንስ እውቀት እንደ ሳይንስ ጥናት ባክቴሪያ ሊቭስ ኢን ኤኒዌር ባክቴሪያ በሁሉም ቦታ ይኖራል የሚል ገለጻ አለው እንደ ሳይንስ እናወራው። ስለዚህ በሁሉም ቦታ ከኖረ ምን ማለት ነው? በአየሩ ላይ ባክቴሪያ አለ ማለት ነው። አየሩ ባክቴሪያ ተሸክሞ ነው የሚጓዝ። በውሃም ላይ ባክቴሪያ ይኖራል ማለት ነው። እንደዚሁ እኛ በተቀመጥንበት አቧራ መሬት ላይ ባክቴሪያ ይኖራል። ግን አናየውም። ለምንድን ነው የማናየው ካላችሁ አካል በጣም ጥቂት ረቂቅ ማለት ትንሽ ከመሆኑ የተነሳ ነው። መላእክትን ነፍስን እና ሥላሴን የማናይበት ምክንያት ግን ከማዕረግ የተነሳ ነው። ምናልባችሁ ከማዕረጋቸው ከክብራቸው ከልዕልናቸው የተነሳ ነው። የነፍስ የተፈጥሮ ልዕልና አላት ማለት ነው። በተፈጥሮ ያገኘችው ልዕልና አላት። ስለዚህ በተፈጥሮ ያገኘችው ልዕልና በራሱ በዓይነ ሥጋ እንድታይ ያደርጋትም ማለት እንድታይ ያደርጋት። በተፈጥሮ በዓይነ ሥጋ ትታይ፣ በዓይነ ነፍስ ትታያለች እንጂ። መላእክትም እንደዚሁ መጠናቸው ከሰው በላይ ሲሆኑ ነገር ግን ለሰው ልጅ አይታዩም። ለቅድስና ለነሱ ቅድስና እነርሱን ለማየት ለሚገባው ቅድስና ስላልደረስን ነው። ለዚያ ቅድስና ሲዳረስ ግን በሃይማኖትና በቅድስና ይታያሉ ማለት ነው። ለዚህም የተነሳ ቅዱሳን አባቶቻችን መላእክትን በአካል አግኝተው እንዳወሯቸው እንደተነጋገሯቸው ከመከራም ቅዱሳኑ እንደታደጓቸው በየመጻሕፍቱ በብሉያት በአዲሳቱ በሊቃውንቱ በተአምራቱ በድርሳኑና በገድሉ ሁሉ እናገኛለን ማለት ነው። ስለዚህ የሥላሴ አካል ረቂቅ ነው ማለታችን ምን ማለታችን ነው? የባህሪ ቅድስና፣ የባህሪ ክብር፣ የባህሪ ልዕልና ስላለው ያን አካል በጸጋው ያልተሳተፈ አካል ማየት አይቻልም ማለት ነው። አይችልም። በጸጋው ያልተሳተፈ አካል ሊያይ አይችልም። ስለዚህ ከምናቸው የተነሳ ማለት ነው? ከቅድስናቸው ከልዕልናቸውና ከማዕረጋቸው የተነሳ ነው የሥላሴ አካል ረቂቅ የምንለው ማለት ነው። ሌላው የሥላሴ አካል ቅድም እንደተናገርነው ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው ብለናል። አካል የሚባለው ከየት እስከ የት ያለው ነው? የራሳችንን አካል የምንለው ምኑን ነው? እጃችንን ነው? እግራችንን ነው? ራሳችንን ነው? ጀርባችንን ነው? ፊታችንን ነው? ምንድን ነው አካል የምንለው? በትክክል አካል የምንለው አካል የምንለው ከራስ ጠጉር እስከ እግር ጥፍር ድረስ ነው። ስለዚህ እጅም፣ ጣትም፣ ክንድም፣ ትከሻም ይህ ሁሉ ምንድን ነው? አካል ነው። አካል ነው። አካል ይሄ ነው። ገጽ የምንለው ምንድን ነው?
ገጽ ማለት መለያ ነው አይደል እንዴ? አዎ። እስኪ አንተ ወደዚህ ዞር። አሁን የሆነን ሰው ወደዚያ ቢዞር ለማየት ትቸገራላችሁ፣ ለመለየት ትቸገራላችሁ አይደል እንዴ? ወደ እናንተ ሲዞር ግን ትለዩታላችሁ አይደል? መለያ ምን ስለሆነ ነው? ገጽ ስለሆነ ነው ማለት ነው አይደል እንዴ? በሱ ብቻ አይደለም። ከሩቅ ሰውንና ከብትን ብትመለከቱ ሰውን ሰው እንደሆነ እንስሳን እንስሳ እንደሆነ ትለዩታላችሁ። በምኑ ነው የለያችሁት? በገጹ ነው? በአካሉ ነው? በመልኩ ነው? በገጹ በአካሉ ለሁለንተናው ይሁን ችግር የለም። በጎላ በተረዳ ግን በመልኩ ነው። መልክ ማለት ከቅርጽ ጋር የተያያዘ ነው አይደል እንዴ? መልክ የምንለው ለምሳሌ እንዲህ በአራት እግሩ ቢሄድ ሰው ነው ልትሉ ትችላላችሁ። ማለት በእጁ በአራት እግሩ እንደሚሄድ እንስሳ ቢሄድ ሰው ነው ብላችሁ ልታስቡ ትችላላችሁ። ለምን ከተባለ የሰው ቅርጹ ምን ስለሆነ ቆም ብሎ አይደል እንዴ? ቆም ያለ ስለሆነ እንደ በግ እንደ እንስሳት ወይም ደግሞ እንደ ከብት በአራት እግሩ የሚሄድ ስላልሆነ ማለት። እሺ በሬ ቆሞ እንደ ሰው ሁለት እግሮቹ የፊት እግሮቹን አንስቶ እንዲሁ ነው ቢሄድ በሬ ነው ልትሉ ትችላላችሁ። ለምን ቅርጹ እንደዛ አይደለም አይደል እንዴ? አዎ። ስለዚህ ይሁን እንጂ ለፍጥረታት መለያቸው አካላቸው፣ መልካቸው፣ ገጻቸው ነው። የሥላሴም ረቂቅ አካል፣ ረቂቅ መልክ፣ ረቂቅ ገጽ አላቸው የሚለውን እንረዳለን። ሌላ አካላተ ሥላሴ በመጽሐፍ በብሉይ በአዲስ በሊቃውንት አለ። እሱ እንደየማረጋችሁ እየደረሳችሁ ስትሄዱ በሌላኛ ጊዜ በጥልቅ የምትረዱት ነው የሚሆነው። የሥላሴ አካል መገለጫዎች በል እስቲ መጀመሪያ በቃል ያዙልኝ፣ ኋላ ትጽፋላችሁ። የሥላሴ አይሰማም። የአካል መገለጫዎች የሥላሴ የአካል መገለጫዎች። በዚህ አይሰማም። ዝም በሉ ብዬ ነበር። የሥላሴ በዚህም ዝም በሉ አላልኩም። የጋራ የሥላሴ የአካል መገለጫዎች የሥላሴ አካል መገለጫዎች። መልካም፣ ይህንን ጻፉልኝ። የሥላሴ የአካል መገለጫዎች የሥላሴ አካል መገለጫዎች። የሰው አካል መገለጫ ምን ነው ብላችሁ ታስባላችሁ? የሰው አካል መገለጫ ሊነግረኝ ይችላል? የሰው አካል መገለጫ ምን ሊሆን ይችላል? ምንድነው ብላችሁ ታስባላችሁ? ሊነግረኝ የሚችል ያየው ነው እንጂ አላየው እስካሁን። የሰው አካል መገለጫ ምንድነው? አይታየም? ላስነሳኔ የሰው አካል መገለጫዎች ሊነግረኝ የሚችል ሊገልጽ የሚችል። መልካም። የሰው አካል መገለጫዎችን ማየት የሥላሴ አካል መገለጫዎችን ለመረዳት በጣም ጠቃሚ ነገር ነው። የሥላሴ አካል መገለጫዎችን እናብራራለን፣ ግን እሱን እናቆየውና የሰው አካል መገለጫው ምንድነው ካላችሁኝ፣ አንደኛውና የመጀመሪያው ፍጡር መሆን ነው። ምን አልኳችሁ? በቃ የሰው አካል ፍጡር ነው፣ ፍጡር መሆኑ ነው። ሁለተኛው የሰው አካል መገለጫው ውሱን መሆን ነው። ምን አልኳችሁ? ውሱን ነው፣ በቦታ የተወሰነ ነው። አሁን እናንተ እዚህ ከመምጣታችሁ በፊት የት ነበራችሁ? በቤታችሁ አይደል እንዴ? አሁን ከዚህ ሳላችሁ ግን በቤታችሁ የላችሁም አይደል እንዴ? በቦታ መታጣት ምን ይባላል? ውሱን ይባላል ማለት ነው። እሱ ብቻ አይደለም፣ ከዚህ ቦታ ላይ ብዙ ሁነን መቀመጣችን እያንዳንዳችን ጥቂት ቦታ ስለሚበቃ ነው አይደል እንዴ? ሁላችን በሁሉ ቦታ ብንሞላ ለሌላው ሰው መቀመጫ አይቸግርም? ይቸግራል። ስለዚህ የሥላሴ አካል የሰው አካል መገለጫ የመጀመሪያው ምን መሆን አልኋችሁ? ፍጡር መሆን። አልተሰማኝም። ምን መሆን አላችሁ? ሁለተኛው ምን መሆን? ውሱን መሆን ነው። የሥላሴ አካል መገለጫው ምንድነው ከተባለ የሥላሴ አካላቸው ፍጡር አለመሆኑ ነው መገለጫው። ምን አለመሆኑ? ፍጡር አለመሆን ፈጣሪ መሆኑ ነው። ፈጣሪ መሆኑ ፍጡር አለመሆኑ የአካላቸው መገለጫ ነው። ሌላ ቀዳማዊ ነው። ቀዳማዊ እስኪ በሉ የሥላሴ አካል መገለጫ አንደኛ በሉ ቀዳማዊ፣ ሁለተኛ ዘላለማዊ። እንደ ሁለት ልጆች ነው እንዴ የሚያስተምር? ቀዳማዊ፣ ዘላለማዊ፣ ሕያው፣ ምሉ፣ ተገናዛቢ፣ ባህርያዊ፣ ረቂቅ።
መልሱልኝ። ቀዳማዊ፣ ዘላለማዊ፣ ምሉ፣ ሕያው፣ ተገናዛቢ፣ ባህርያዊ፣ ረቂቅ። አልተሰማም? ጮህ ብላችሁ ሁላችሁም በአንድነት። እንቅልፍ የያዛችሁ ሰዎች በጣም ጮህ ብላችሁ ተናገሩ፣ ይለቃቸዋል በእርግጠኝነት። እሺ፣ ደግሞ አጠገባችሁ ተኝቶ ዝም ብላችሁ አትሄዱ። አጠገባችሁ ያሉትን ቀስቅሱ። ማስተኛት የለባችሁም። እሺ፣ አንደኛ ምንድን ነው ያላችሁ? ቀዳማዊ፣ ዘላለማዊ፣ ሕያው፣ ምሉ፣ ባህርያዊ፣ ረቂቅ፣ ተገናዛቢ። መልሱልኝ በአንድነት። ቀዳማዊ፣ 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 ዘላለማዊ፣ 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 ዘላለማዊ። እሺ፣ ምንድን ነው ያልኩኝ? የመጀመሪያው መልሱ። ምሉ፣ ምሉ፣ ሕያው፣ ሕያው። ምንድን ነው ያልኩኝ? ባህርያዊ፣ 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 ረቂቅ፣ ተገናዛቢ። እንመልሰው። የሥላሴ የአካል መገለጫዎች ነው አይደል? አሁን እኔ ልበል፣ በጋራ ኋላ ትላላችሁ። አንደኛ ትላላችሁ ከኔ ተከትላችሁ። ቀዳማዊ፣ 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 ዘላለማዊ፣ ዘላለማዊ፣ ምሉ፣ ምሉ፣ ሕያው፣ ሕያው፣ ባህርያዊ፣ ባህርያዊ፣ ረቂቅ፣ ረቂቅ፣ ተገናዛቢ፣ ተገናዛቢ፣ ተገናዛቢ። ይዛችሁታል? ትሉታላችሁ? እሺ በሉት እስኪ። አንደኛ ዘላለማዊ፣ ምሉ፣ ሕያው፣ ምን አላችሁ? ረቂቅ። እሺ ምን አላችሁ? ለሽ አንድነት ልመልሰው። ቀዳማዊ፣ ቀዳማዊ፣ ዘላለማዊ፣ ዘላለማዊ፣ ምሉ፣ ሕያው፣ ሕያው፣ ባህርያዊ፣ ረቂቅ፣ ተገናዛቢ፣ ተገናዛቢ። አሁን እስቲ እንደገና በሉት። እሺ እሺ፣ መልካም። አሁን ይሄንን በጽሁፍ ታሰፍራላችሁ። አንደኛው ምንድን ነው ያልኋችሁ? የሥላሴ አካል መገለጫዎች። አንደኛው ቀዳማዊ በሉ። መጽሐፍ አንደኛው ምንድን ነው አላችሁ? ጻፉት። ጽፋችኋል? ሁለተኛው ዘላለማዊ። መልካም። ሁለተኛው ምን አልኋችሁ? ዘላለማዊ። እሺ ምንድን ነው ያልኋችሁ? ምን ደረሳችሁ? ቀዳማዊ፣ ዘላለማዊ ጽፋችኋል አይደል? ሕያው በሉ። ሕያው የሚለውን ጻፉ ማለት ነው። ጽፋችኋል? እሺ ሌላኛው ምሉ ጽፋችኋል? ባህርያዊ፣ ተገናዛቢ፣ ረቂቅ ጽፋችኋል? አዎ። ለነዚህ ሁሉ ቅዱሳት መጻሕፍት ማስረጃ እያመጡ እየተናገሩ እያስረዱን ይሄዳሉ። ለዚህ ሁሉ ግን እናንተ የመጀመሪያ ስልጠናችሁ እንደሆነ መጠን ስሞችን ለምዳችኋቸውና ይዛችኋቸው እንድትሄዱ ማሳሰቢያ ሰጥቻቸው ማስረጃዎቹን ጥቂት አለፍ አለፍ ብዬ ተናግሬ አለፋለሁ። ቀዳማዊ እንደሆነ የመጀመሪያው ቅዱስ ዮሐንስ ወንጌላዊ የሥላሴን አንድ ሶስትነት ከሶስቱ አካላት ወልድ በተለየ ሰው እንደሆነ ሲናገር ምን ብሏል? ቃል በመጀመሪያ ምን ነበረ? በመጀመሪያ ማን ነበር አለ? ቃል በቅድምና ነበረ ይላል። ቃል በምን ነበር አለ? በቅድምና ነበረ። ቀዳሚው ቃል ውእቱ ያለ
ወውእቱ ቃል ሀበ እግዚአብሔር ያም ቃል በእግዚአብሔር ዘንድ ነበረ፣ በእግዚአብሔር አብ ዘንድ በእግዚአብሔር መንፈስ ቅዱስ ዘንድም ነበረ ይላል። ስለዚህ ምን ማለት ነው? አብ ወልድ መንፈስ ቅዱስ ምንድናቸው እያለ ነው? ቀዳማውያን ናቸው እያለ ነው ማለት ነው። ስለዚህ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ ይሄንን ታገኙታላችሁ። በዚሁ አልፈዋለሁ ማለት ነው። ሌላ ሶስት አካላት በአንድ አምላክነት እንዴት የሚል ነው የምናየው። ሶስት አካላት ምን አልኋችሁ? በአንድ አምላክነት እንዴት ሶስት አካላት እንዳልኋችሁ፣ ለምሳሌ ከዚህ ስንት አምፖል አለ? ከሶስት በላይ አለ አይደል እንዴ? ሌሎችን እርሷቸውና ሶስት አምፖል አለ ብላችሁ ብታስቡ፣ አሁን ደግሞ ጊዜው ያለንበት ሌሊት ነው ብላችሁ ብታስቡ፣ ሶስቱም አምፖሎች ጨለማ የነበረውን ቤት ምን ያደርጉታል? ብርሃን ያደርጉታል አይደል እንዴ? ነገር ግን ሶስቱም አምፖሎች በአንድ ማብሪያ ማጥፊያ ቢሆኑ ማድረግ አይቻልም? ይቻላል። በአንድ ማብሪያ ማጥፊያ ከሆነ ሶስቱም አምፖሎች አንድ ጊዜ ይበራሉ ማለት ነው አይደል እንዴ? በቅደም ተከተል ማለት አንድ ጊዜ ይበራሉ። አንድ ጊዜ ሲበሩ ግን የአንዱ አምፖል ብርሃን በሆነ ቦታ የአንዱ አምፖል ብርሃን በሆነ ቦታ እንደዚህ ተከፋፍለው ነው የሚበሩት። በሁሉም ቦታ የሁሉም ብርሃን ይኖራል አይደል? የሁሉም አምፖል ብርሃን። አዎ። ስለዚህ ይሄ ምን ይባላል? አንዱ አካል ባለበት ሌላኛው አካል ከኖረበት ምን ይባላል? ህልውና ይባላል። ምን ይባላል? አዎ ህልውና ይባላል ማለት ነው። ህልውና ይባላል። የሥላሴ አካል ረቂቅ ነው አይደል? ረቂቅ ነው ካልነው ረቂቃን ፍጥረታትን የፈጠረ እርሱ ነው። ከፍጡራኑ ርቀት የማን ርቀት ይበልጣል? የእግዚአብሔር ርቀት ይበልጣል አይደል? ልመልሰው። ከፍጡራን ርቀት የማን ርቀት ይበልጣል? ምን አልኋችሁ? አዎ ከፍጡራን ርቀት የማን ርቀት ይበልጣል? የእግዚአብሔር ርቀት። ለምሳሌ ይሄ ቤት በጣም የተለሰነ የተለቀለቀ ቢሆን ሊጨልም ይችላል አይደል እንዴ? ይሁንም እንጂ ግን ብርሃን ላይታጣ ይችላል አይደል? ላይታጣ ይችላል። ምክንያቱም ብርሃን ረቂቅ ስለሆነ ይገባል ማለት ነው አይደል? ነገር ግን ብርሃን በማይደርስበት ቦታ ላይ ረቂቃን የሆኑ ሌሎች ፍጥረታት ይገኛሉ። ለምሳሌ ነፍስ የዚህ ዓለም ብርሃን በማይደርስበት ቤት ትኖራለች። በገነት አይደል እንዴ? አዎ መላእክት የዚህ ዓለም ብርሃን በሌለበት በኢዮር በራማ በኤረር በከተማቸው ይኖራሉ ማለት ነው። ስለዚህ ከረቂቃን ከፍጡራን ርቀት የፈጣሪ ርቀት ይበልጣል የሚለውን እንረዳለን። ስለዚህ አካላቸው ረቂቅ ነው ማለት ነው። ቅድም የያዛችሁትን ቃል በእያንዳንዱ እንየው። ቀዳማዊ ነው ማለት አንዱ ከአንዱ ሳይቀዳደም ከፍጥረት አስቀድሞ የነበረ ነው ማለት ነው። ልመልሰው። የሥላሴ አካል ቀዳማዊ ነው ማለት ምን ማለታችን ነው? ሥላሴ ፍጥረትን ከመፍጠራቸው አስቀድመው ይኖሩ ነበረ ማለት ነው። የሥላሴ አካል ፍጥረትን ከመፍጠሩ አስቀድሞ በቅድምና ነበረ ማለታችን ነው። ሁለተኛው ማን ነው? ዘላለማዊ አይደል እንዴ? ዘላለማዊ ማለት ነው። ለምሳሌ በዚህ ዓለም እንኖራለን አይደል እንዴ? በኋላስ ክርስቶስ በመጣ ጊዜ ከሙታን ተለይተን እነሳለን፣ ወይም ደግሞ ሙታን ሁሉ ይነሳሉ አይደል እንዴ? ከተነሳን በኋላስ ነፍስና ሥጋ ተዋህዳቸው እንደየሥራቸው ዋጋ ይኖራሉ። በገሃነምና በመንግስተ ሰማያት። መንግስተ ሰማያት ለስንት ዓለም ነው? ለስንት ዘመን ነው የምንኖረው? አያችሁ፣ ዘላለማዊ ማለት ፍጻሜ የሌለው ማለት ነው አይደል እንዴ? አዎ ፍጻሜ የሌለው ነው። ፍጻሜ የሌለው ነው። የሥላሴን አካል ዘላለማዊ ማለታችን ግን ለሰውን ዘላለማዊ ካልነው ይለያል። በምን? የሰው መነሻ አለው አይደል እንዴ? አዎ ምንም እንኳን መዳረሻ ባይኖረው መነሻ ግን ምን አለው? የተፈጠረበት መነሻው ነው፣ የተፈጠረበት ጊዜው። የሥላሴ ግን በዚህ ጊዜ ነበሩ የሚባል እንደ ሰው ልጅ መነሻ የላቸውም። ስለዚህ የሥላሴ ዘላለማዊ ማለት ቅድመ ዓለም ዘላለማዊ ማለት ቅድመ ዓለም በነበረው ዘመን ነበሩ፣ አሁንም ደግሞ ዓለምን አሳልፈው ይኖራሉ። መነሻም መዳረሻም የላቸውም ማለት ነው። የጊዜ ዘላለማዊ ማለት መነሻም መዳረሻም የሌለው ማለት ነው። ምንድነው የምትሉት? በዘመናዊ ትምህርት መነሻና መዳረሻ የሌለው የመስመር አይነት ምንድነው የሚባለው? ምን አላችሁ? አዎ እሱን ለእናንተ ነው የምትወው። ለማንኛውም የሆነ ሆኖ ምሳሌነቱን ውሰዱትና ለሥላሴ ጊዜ አይቆጠርላቸውም። ምክንያቱም ያለ ጊዜ ይኖራሉ። ይሄ ማለት እኛ የተፈጠርንበት ጊዜ ሳይኖር እነርሱ ግን በዘመናቸው ባለመ ሥላሴ በአዝማነ ሥላሴ ይኖራሉ። ሥላሴ የሚኖርበት ዘመን ምን ይባላል? አዝማነ ሥላሴ ይባላል። ሰው የሚኖርበት ዘመን ምን ይባላል?
አዝማነ መንግስተ ሰማያት ይባላል። ሁለቱም ግን ዘላለማዊ በመባል ይተባበራል። ምስጢሩ ግን የሰው ዘላለማዊ ስንለው መነሻ አለው፣ የሥላሴ ግን መነሻ የለውም። ይሄን ያዝ። ዘላለማዊ የሚለው ይሄንን ነው። ሌላ ሕያው ነው። ሕያው ማለት ምን ማለት ነው? እኛ ሕያዋንን ሙታንን፣ ሰው ሕያው ነው ምውት ነው? ሕያው ምውትም ነው አይደል እንዴ? በስጋ ባህሪው ሞት ይስማማዋል አይደል እንዴ? አይስማማውም? አዎ። በነፍስ ባህሪውስ? በነፍስ ባህሪው ይሞታል? አዎ። ሞት ወደ ሰው በመጣ ጊዜ ነፍስ ከስጋ ስትለይ ነፍስ ከመኖር አትገደብም፣ ግን የምትገደበው በስጋ ከመኖር ነው አይደል እንዴ? ነፍስ በባህሪው ምን አትልም? አትሞትም አይደል እንዴ? ሕያው ማለት አለመሞት ነው አይደል? የሥላሴ አካላቸው ሞት አይስማማው ሕያው ይባላል ማለት ነው። ሞት አይስማማው ምክንያቱም ሕያዋን ናቸውና። ሰው ግን ሞት የሚስማማው በስጋ ባህሪው ነው። በስጋ ባህሪው በነፍስም በስጋም ሞት የሚለውን በምስጢር ከተረጎምነው ከእግዚአብሔር መለየት ሞት ይባላልና በሃይማኖት አለመኖር የሚባለው ነው እሱ ሞት የሚባለው። የስጋን ሞት ከወሰድነው ግን ነፍስን አያገኛትም። ምን ማለት ነው? ነፍስ ከስጋ ትለያለች እንጂ ነፍስ ከመኖር አትገደብም። ይሁንም እንጂ የሥላሴ አካል ሕያው ነው ማለታችን ሞት በባህሪያቸው የለም ማለታችን ነው። ሌላ ተገናዛቢ ማለት ነው። ተገናዛቢ ቅድም አስብያቸዋለሁ አይደል? ተገናዛቢ ማለት የሌላውን ለራስ ማድረግ ማለት ነው። የሌላውን ምን ማድረግ? ለራስ ማድረግ። የሌላውን የራስ ማድረግ ማለት የሥላሴ በሉ አንድ ልብ፣ አንድ ቃል፣ አንድ ሕይወት አላቸው። እንመልሰው። የሥላሴ አንድ ልብ፣ አንድ ቃል፣ አንድ ሕይወት አላቸው። በጣም ቀዝቅዛቸዋል፣ ደክማቸው ነው። የሥላሴ አንድ ልብ፣ አንድ ቃል፣ አንድ ሕይወት አላቸው። የሥላሴ አንድ ልብ፣ አንድ ቃል፣ አንድ ሕይወት አላቸው። የሥላሴ አንድ ልብ፣ አንድ ቃል፣ አንድ ሕይወት አላቸው። ለብ በሉ እንግዲህ ተገናዛቢ ማለት ትርጉሙ እዚህ ውስጥ ነው የሚመጣ። ተገናዛቢ የሚለው አሁን የምንረዳው በዚህ ውስጥ ነው። እንደምን ካላቸው ከሦስቱ አካላት አንዱ አብ ለወልድም ለመንፈስ ቅዱስ ለሦስቱ አካላት ልብ ነው። አብ ምንድነው? አብ ምንድነው አላችሁ? ለወልድ አብ ለራሱ፣ ለወልድ ለመንፈስ ቅዱስ ልብ ነው። ወልድም ለራሱ ለአብ ለመንፈስ ቅዱስ ቃላቸው ነው። መንፈስ ቅዱስም ለአብ ለወልድ ሕይወታቸው ነው። ለመልሰው አብ ለወልድና ለመንፈስ ቅዱስ ልባቸው ነው። አብ ለወልድና ለመንፈስ ቅዱስ ልባቸው ነው። ወልድም ለአብና ለመንፈስ ቅዱስ ቃላቸው ነው። መንፈስ ቅዱስም ለአብና ለወልድ ሕይወታቸው ነው። ልመልሰው አብ ለወልድና ለመንፈስ ቅዱስ ልባቸው ነው። ወልድም ለአብና ለመንፈስ ቅዱስ ቃላቸው ነው። መንፈስ ቅዱስም ለአብና ለወልድ ሕይወታቸው ነው። ጀምራችሁ ማለት እስኪ አብ ምንድን ነው ያላችሁ? እኔ እናንተ ልከተል። እሺ አብ እሺ ለወልድና ለመንፈስ ቅዱስ ምናቸው ነው ያሉ? ልባቸው ነው። እሺ ቀጥሉ። ወልድም ለአብና ለመንፈስ ቅዱስ ቃላቸው ነው። መንፈስ ቅዱስም
ለአብና ለወልድ ሕይወታቸው ነው። መልሱልኝ እስቲ። አብ ለወልድና ለመንፈስ ቅዱስ ምናቸው ነው? ልባቸው ነው። ወልድን ለአብና ለመንፈስ ቅዱስ ቃላቸው ነው። መንፈስ ቅዱስን ለአብና ለወልድ ሕይወታቸው ነው። ተገናዛቢ ማለት ይሄ ነው። በአብ ልብነት ሶስቱም ያስቡበታል። ምን ይሉበታል? በልብ ምንድን ነው የሚደረግበት? በልብ ምን ይደረጋል? ይታሰባል አይደል እንዴ? ይታወቃል፣ ይታሰባል፣ ይመረመራል አይደል እንዴ? በቃል ምን ይደረጋል? ቃላችን ምን የምናደርግበት ነው? አልተሰማኝም። እንናገርበታለን አይደል እንዴ? ስለዚህ በወልድ ቃልነት አብና መንፈስ ቅዱስ ምን ይሉበታል? ይናገሩበታል አይደል እንዴ? በመንፈስ ቅዱስ ሕይወትነት አብና ወልድ ምን ይሆኑበታል? ይኖርበታል አይደል እንዴ? ስለዚህ ይሄ ምን ይባላል? ተገናዛቢ ይባላል። ግልጽ ነው። ተገናዛቢ ማለት ይሄ ነው። አማርኛው መሸከም ስለማይችል ግዕዙ ባለበት እንዲቀጥል ሆኖ በመጻሕፍት ይወሰዳልና፣ ስለዚህ ተገናዛቢ ማለት የሌላውን ገንዘብ ለራስ ማድረግ ማለት ነው። ገንዘብ ማድረግ ማለት ነው። ባጭሩ ምን ማለት ነው? ገንዘብ ማድረግ ምን ማለት? ገንዘብ ማድረግ በምን? በባህሪ ገንዘብ ማድረግ ነው። የባህሪ ገንዘብ ማድረግ፣ ባህሪያዊ ገንዘብ ማድረግ እንዲህ ተብሎ ተገልጿል ማለት ነው። ሌላ ባህሪያዊ ማለት ከሌላ ያልተገኘ ከራስ የሆነ ማለት ነው። ምን የሆነ ነው? እግዚአብሔርነቱ ከማን የተገኘ ነው? ከራሱ ነው አይደል? ከሌላ የተገኘ ነው። የኛ ግን የሰውነት ጸጋችን ሁሉ ከማን የተገኘ ነው? ከእግዚአብሔር ነው። የመላእክትም ጸጋቸው ሁሉ ከማን የተገኘ ነው? የፍጥረት ሁሉ ጸጋቸው ከማን የተገኘ ነው? የእግዚአብሔር ሁሉ ገንዘቡ ከማን የተገኘ ነው? ከባህሪው አይደል? ከባህሪው ነው አይደል? ከራሱ ነው አይደለም? ከባህሪው ነው። ስለዚህ ከዚህ የተነሳ ባህሪያዊ ተብሎ ይነገራል። ረቂቅ ቅድም እንደተናገርነው ሶስት አካላት በአንድነት የሚለው ምሳሌነትን ነው። ሶስት አካላት በአንድነት የሚባለው የሥላሴ አንድነት ሶስትነት ምሳሌዎች ብለን እንረዳቸዋለን። የሥላሴ አንድነትና ሶስትነት በምሳሌ በሉ። የሥላሴ አንድነትና ሶስትነት በምሳሌ የሥላሴ አንድነትና ሶስትነት በምሳሌ። እሺ እረፍት ነው። መልካም። እሺ ለእረፍታችሁ መነሻ